አክብሮታዊ ሰላምታችን በያላችሁበት ይድረስ። ይህ አዲስ ማለዳ ዜና ነው። ከሰዓቱ ዜናዎቻችን ጋር አብራችሁን እንድትቆዩ በአክብሮት ጋበዝን። በመጀመሪያም አበይት ነጥቦቹን እንንገራችሁ። የፖለቲካ እስረኞች እንዲፈቱ የአማራ ክልል መንግስትም ተኩስ አቁም ያለው ብሎ እንዲያውጅ ተጠየቀ። የአሜሪካ አንድ ከፍተኛ ባለስልጣን ኢትዮጵያና ኤርትራ ከገቡበት ውጥረት ውስጥ እንዲወጡና ግጭቶች ወደ ግጭት ወደሚከቱ ችግሮች እንዳይገቡ አሳሰቡ። በአበባና ፍራፍሬ ልማት የተሰማራ አንድ የውጭ ታላቅ ኩባንያ ከአማራ ክልል ጠቅልሎ መውጣቱ ታወቀ። ኩባንያው በምን ምክንያት ሊወጣ ቻለ የሚለውን በዝርዝር ይዘናል። እነዚህና ሌሎች ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። የፖለቲካ እስረኞች እንዲፈቱና የአማራ ክልል መንግስት ተኩስ አቁም ያለው ብሎ እንዲያውጅ ተጠይቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የፖለቲካ እስረኞች እንዲፈቱና ግጭትን ለማስቆም ክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ጠይቋል። የኮሚሽኑ ልዑክም ከሰሞኑ ወደ ባህር ዳር ከተማ አቅንቶ ከክልሉ ርዕሰ መስተዳደርና ሌሎች የከፍተኛ የስራ ኃላፊዎች ጋር በአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ በሚካሄድበት አስቻይ ሁኔታ ላይ ውይይት ማድረጉ ይታወሳል። በውይይቱ ወቅትም የኮሚሽኑ ልዑካን ቡድኑ በክልሉ ታጥቀው የሚንቀሳቀሱ ኃይላት ወደ ሰላም ንግግር እንዲመጡ የክልሉ መንግስት እያደረገ ያለውን የሰላም ጥሪ ጥረት ማድነቁንና አሁንም መስራት አለባቸው ያላቸውን ስራዎች መጠቆሙን ኮሚሽኑ አስታውቋል። ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲቻል በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖር ራሱ የክልሉ መንግስት ተኩስ አቁም ያለው ብሎ በማወጅ የመጀመሪያውን እርምጃ እንዲወስድም ነው የኮሚሽኑ ልዑክ አጽንኦት ሰጥቶ የጠየቀው። ርዕሰ መስተዳደሩ አረጋ ከበደ በበኩላቸው የክልሉ መንግስት ለኮሚሽኑ ስራ መሳካት እስካሁን ሲያደርግ እንደነበረው ሁሉ በክልሉ የሚያካሄደውን የምክክር መድረክ እንዲሳካም ድጋፉን አጠናክሮ እንደሚቀጥል አረጋግጧል። ምክክሩ አሳታፊና አካታች በሆነ አስቻይ ሁኔታ እንዲካሄድም ኮሚሽኑ ያቀረባቸውን ጥያቄዎች በክልሉ መንግስት በኩል ተገቢው ትኩረት ይሰጣቸዋልም ነው ያሉት። የአሜሪካ ሴኔት የውጭ ግንኙነት ሊቀመንበር ኢትዮጵያና ኤርትራ ውጥረት እንዲያረግቡ አሳስበዋል። የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ጄምስ ሪሽ በትግራይ ክልልና በአጎራባች አካባቢዎች ዳግም ግጭት ቢነሳ አስከፊ አደጋ ያስከትላል ሲሉም አስጠንቅቋል። ኢትዮጵያና ኤርትራ ውጥረትም በአስቸኳይ እንዲያረግቡ ጠይቋል። ሴናተር ጄምስ ማስጠንቀቂያውን የሰጡት በኤርትራና በኢትዮጵያ መካከል ውጥረት እየጨመረ መምጣቱና በህወሓት አመራሮች የተፈጠሩ ውስጣዊ ክፍፍል ማየሉን ተከትሏል ነው። በዚህ ሳምንት መጀመሪያ የትግራይ ጊዜያዊ አስተዳደር ምክትል ፕሬዚዳንት ሌተናል ጄኔራል ጻድቃን ገብረትንሳይ የኢትዮጵያና ኤርትራ ጦርነት የማይቀር ይመስላል፣ ወታደራዊ ዝግጅቶችም የመጨረሻ ደረጃ ላይ ደርሰዋል ማለታቸው ይታወሳል። የትግራይ ጊዜያዊ አስተዳደር 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎትቱ ተግባራት ውስጥ ተሳትፈዋል በሚል ከስራ ካገደ በኋላ ነው ውጥረቶቹ መባባሳቸውም የቀጠሉት። ጊዜያዊ አስተዳደሩ ቀውሱን ለመቆጣጠር ከፌዴራል መንግስት አስፈላጊውን ድጋፍ የጠየቀ ሲሆን ህወሓት ጥሪውን ውድቅ አድርጓል። ህዝባዊ ወያነ ሓርነት ትግራይ ህወሓት ከሰሞኑ ባወጣው መግለጫ በቀጥታና በተዘዋዋሪ ሶስተኛ ወገን ትግራይ ውስጥ እጁን እንዲያስገባ የተደረገው ጥሪ ለፕሪቶሪያው የሰላም ስምምነት አደጋ ነው ሲልም አስታውቋል። የምዕራባውያን ኤምባሲዎችና የአውሮፓ ህብረት አባል ሀገራት በትግራይ ክልል ውስጥ ያለውን ወቅታዊ ሁኔታና እየጨመረ ያለውን ውጥረት እየተከታተሉ መሆናቸውና ለሰላም ስምምነቱ ያላቸውን ድጋፍም ባወጡት የጋራ መግለጫ ማስታወቃቸው የሚታወስ ነው። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ ከሰሞኑ በአዲስ አበባ በሰጡት ማብራሪያም ትግራይ ውስጥ ከሚፈጠር ትርምስ እናተርፋለን የሚሉ ብዙ ወገኖች አሉ፣ የኤርትራ መንግስት አንደኛው እንደሆነ አውቃለሁ ማለታቸውም የሚዘነጋ አይደለም።
በአበባና ፍራፍሬ ልማት የተሰማራው የጀርመኑ ኩባንያ ከአማራ ክልል ጠቅልሎ መውጣቱን አስታወቀ። ግጭቶች በቀጠሉበት የአማራ ክልል ውስጥ በአበባና ፍራፍሬ ልማት ተሰማርቶ የነበረው ሴሌክታ ዋን የተሰኘው የጀርመኑ ኩባንያ ክልሉን ጥሎ መውጣቱንና ስራዎቹን ወደ ኬንያና ኡጋንዳ ማዘዋወሩን አስታውቋል። ኩባንያው እዚህ ውሳኔ ላይ ለመድረስ የጠቀሰው ዋነኛ ምክንያትም ያልተረጋጋ የፖለቲካ ሁኔታና ወታደራዊ ውጥረት የበዛበት አካባቢ በመሆኑ ነው ብሏል። ኩባንያው በአማራ ክልል ምዕራብ ጎጃም ዞን ሰሜን አቸፈር ወረዳ ከምትገኘው ኩንዝላብ ከነበረው ቦታ ወደ ኬንያና ኡጋንዳ መዘዋወሩ ከ1000 በላይ የሥራ ዕድሎች እንዲቀሩ ማድረጉም አመላክቷል። ኩባንያው በቅርቡ ባወጣው መግለጫ ላይም ባለፉት 2 ዓመታት የነበሩ ዋና ዋና የሎጂስቲክስ ችግሮች አሁን ባለው ሁኔታ ከፍተኛ ጥረት ቢደረግም በቋሚነት ሊፈቱ እንዳልቻሉ ገልጾ በኢትዮጵያ ስራውን ለማቋረጥ የደረሰበት ሁኔታ በጥንቃቄ የታሰበበትና በመጨረሻም አስፈላጊ ሆኖ የተገኘ መሆኑን ጠቁሟል። መግለጫው አክሎም ከሁሉም በላይ የሰራተኞች ደህንነት በሚፈለገው መጠን ሊረጋገጥ የሚችልበት ምንም አይነት ዋስትና የለም ሲልም ነው ያከለው። የሴሌክታ ዋን ኩባንያ ዋና ስራ አስፈጻሚ አንሳጋር ክሌም በሊንክድኢን ገጻቸው ላይ ባሰፈሩ ጽሑፍ ውሳኔውን ለመዋጥ የሚከብድ መራር ኪኒን ሲሉ የገለጹ ሲሆን እድገት ከታየበት የጥቂት ዓመታት ስራ በኋላ በኩንዝላ ያለው የምርት ቦታችንን ለመዝጋት ተገደናል ሲሉም አጽንኦት ሰጥቷል። ስራ አስፈጻሚው አንሳጋር ክሌም የኩባንያውን ጥረት በማስታወስ በቦታው ላይ ከነበረው ቁርጠኛ ቡድን ጋር በመሆን ስፍር ቁጥር የሌላቸው ሰዓታት ኢንቨስት ያደረግንባቸው ዕውቀት የገነባንባቸውና በዳር 2022 የእርስ በርስ ጦርነቱ ካበቃ በኋላ የተሻለ ወደፊት ተስፋ ያደረግንባቸው ዓመታት ነበሩ። ሆኖም የፖለቲካ ለመረጋጋት ሊታለፍ የማይችል እንቅፋት ፈጥሮብናል ሲሉ አክሏል። በተጨማሪም ውሳኔው ከ1000 በላይ ስራ ዕድሎች እንደሚያስቀር እንዲሁም በአካባቢው የሚኖሩ እስከ 10000 የሚደርሱ ሰዎች ህይወትን በቀጥታም ሆነ በተዘዋዋሪ እንደሚጎዳ ገልጿል። በነሐሴ 2015 ዓ.ም በአማራ ክልል በመንግስት የጸጥታ አካላትና በፋኖ ታጣቂዎች መካከል በተፈጠረው ግጭት ከ3000 በላይ ቋሚ ስራዎች መቋረጣቸውና በኢንዱስትሪ ላይ 2.5 ቢሊዮን ብር የሚገመት ጉዳት ማጋጠሙ ይታወሳል። በተለይ የአበባ የአትክልትና የፍራፍሬ ልማት ገበያ ላይ የተደረጉ ኢንቨስትመንቶች ተጎድተው ነበር። ይህ በእንዲህ እንዳለ ኢትዮጵያ በስንዴ ምርት ራሷን ችላለች መባሉ እውነተኛነቱ ያጠራጥራል ሲል ዘ ኢኮኖሚስት አደረግኩት ባለው ጥናት ላይ በመመርኮዝ ዘለግ ያለ ጽሑፍን ከሰሞኑ አስነብቧል። ኢትዮጵያ የግብርናውን ዘርፍ ለመለወጥ ረጅም ጊዜ ስትጥር የቆየች ሲሆን ከቅርብ ዓመታት ወዲህ ግን በስንዴ ምርት ራሷን እንድትችል ትልቅ ስራ መሰራቱ ሲጠቀስ ይደመጣል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ በስንዴ ምርት ራሷን ከመቻል ተርፋ ለውጭ ገበያ እያቀረበች ነው ሲሉ መናገራቸውን ተከትሎ ዘ ኢኮኖሚስት አደረግኩት ባለው ጥናት ያገኘውት ውጤት ግን ተቃራኒ ነው ብሏል። እንደ አውሮፓውያን አቆጣጠር ከ2022 እስከ 2023 የስንዴ ምርት ከ15.1 ሚሊዮን ቶን ወደ 23 ሚሊዮን ቶን በማደጉ ኢትዮጵያ ከዓለም የስንዴ አምራቾች ቀዳሚ አድርጓታል ሲሉ ጠቅላይ ሚኒስትሩ ተናግረው እንደነበር ይታወሳል። ይሁን እንጂ በመጽሔቱ የተደረገው ጥናት ግን የተለየ ሁኔታን የሚገልጽ ሲሆን የአፍሪካ ልማት ባንክ ኢትዮጵያ የ23-24 የስንዴ ምርት በ7.5 ሚሊዮን ቶን ብቻ ሲገልጽ የአሜሪካ የግብርና ዲፓርትመንት እና የተባበሩት መንግስታት የምግብና የእርሻ ድርጅት ለ2022 እና 23 ደግሞ 5.8 ሚሊዮን ቶን ገምተውታል ነው ያለው። የዩኤስአይዲ መረጃ እንደሚያሳየው በ2024 የመጀመሪያዎቹ 5 ወራት ውስጥ ብቻ 400,000 ቶን ስንዴ ያስገቡ የግል ነጋዴዎች በ23 ተመሳሳይ ወቅት ከነበረው በ57 በመቶ ብልጫ አለው ብሏል። የኢትዮጵያን የስንዴ ስትራቴጂ በጥልቀት ስንመረምር አነስተኛ ይዞታ ያላቸው አርሶ አደሮች በትላልቅ ሜካናይዝድ ስራዎች ላይ በጋራ የሚሰሩበት ክላስተር እርሻዎችን ማስተዋወቅ ጨምሮ በመንግስት የሚመራ ትልቅ ዓላማ ያለው መሆኑን ያሳያል። ይሁን እንጂ አሁን መጽሔቱ ባወጣው ሂደት ውስጥ ኢትዮጵያ ራሷን ችላ ለውጭ ገበያ የምታቀርበው የስንዴ ምርት የለም ብሏል። ለዚህም እንደ ዋነኛ ምክንያት የሚገልጸው ደግሞ በአገሪቱ ውስጥ ያለው ፖለቲካ አለመረጋጋት ሲሆን በዚህም ምክንያት አርሶ አደሮች ምርቶቻቸውን በሚገባው ልክ ማምረትና ለገበያ ማቅረብ እንዳይችሉ እንዳገዳቸውም ነው በጽሑፉ ያብራራው። ውድ የአዲስ ማለዳ ቤተሰቦች ለሰዓቱ ያዝናቸው ዋና ዋና ዜናዎች እነዚህን ይመስሉ ነበር። ቻናላችንን ላይክ፣ ሼርና ሰብስክራይብ በማድረግ ወዳጅነታችሁንና ቤተሰብነታችሁን አጠናክሩ እንላለን። ቸር ተመኘን።